እኮ ነው። ውስጥ ሆነን እንጠብቃቸው። ካልሆነ ወተን እንፈልጋቸዋለን። ተነሽ ለተነሽ። ሳቤላ ማን እንዳገታትና እንዲሁም ደግሞ ያለችበት ታወቀ። አብርሃምም በጣም አጣብቂኝ ከባድ ችግር ውስጥ ገባ። ለሳቤላ የተጠየቀው ገንዘብ በጣም ብዙ ገንዘብ ነው። ምክንያቱም ደግሞ ሳቤላ ካለችበት ችግር የምትወጣ ይህ ገንዘብ ከተከፈለም በኋላ ነው። ይህ ገንዘብ ካልተከፈለ ሳቤላ በፍጹም ልትወጣ አትችልም። እናም አብርሃምን ያስለቀሰው አሁን ላይ በቂ ገንዘብ እንደሌለውና እንዲሁም ደግሞ ቤቱን በቅርብ ቶሎ መሸጥ እንደማይችል ቤቱን እስከሚሸጥ እንኳን ሊታገሱት አልቻሉም። ምክንያቱም ደግሞ ብሩን ቶሎ ካላመጣችሁ እንገላታለን አሉ። ይህ ደግሞ ለአብርሃም በጣም ከባድ ነበረ። አሁን ላይ አብርሃም ይህ የሚያጨናንቀው እንዲሁም ደግሞ ማርዳ እውነቱን አወቀች። ማርዳም ልጄ ምንም እንዳትሆን ብቻ ምንም ቢሆን እከፍላለሁ ብላ ወሰነች። አሁን ላይ ይህንን ነገር ያደረገው ማን ሊሆን ይችላል? በተለይ ደግሞ ዲና አብራ ሄዳም ደግሞ ይህ ሁሉ ስለተፈጠረ ግን ዲና ከጀርባ ምንም እንደሌለችበትና እንዳላወቀች ነው የምታሳየው። ምክንያቱም ደግሞ ዲና በጣም ምርር ብሏታል። አብርሃም አንቺ ነሽ ሁሉ ነገር እያደረግሽው፣ ከአንቺ ራስ አልወርድም፣ ይህ የአንቺ ስራ ነው ብሎም ይላታል። እንዲሁም ልዩ እቺ ጭራቅ ይኸው ሁሉን ነገር ያደረገችው ራሷ ነች፣ ስለዚህ አንፋታትም ብላም ትላለች። ይህን ስትሰማ ግን ደግሞ ለእሷ በጣም ከባድና እንዲሁም ደግሞ አደጋ የሆነበት ምክንያት ይህን ያደረገው የዶክተር ርብቃ ፍቅረኛም እንደሆነ ታወቀ። የዶክተር ርብቃ ፍቅረኛ ይህንን ያደረገው ለርብቃ ብሩን ሰጥቶ መታረቅ ስለሚፈልግ ነበረ። በመጀመሪያም ዲናን ነበር ያላትኝ። ዲና 500,000 ብር ክፈይ ስትባል ያን 500,000 ብር ደግሞ በቅርቡ ማግኘት እንደማችልም ስለሚያውቅ ነበረ። ስለዚህ አብርሃም ይከፍለኛል በማለት በሳቤላ በልዩ ድርድር ስለማያውቅ ስለዚህ እንዲህ በቀላሉ ብሬን አገኛለሁ ብሎም ወሰነ። ስለዚህ ይህ ውሳኔ ደግሞ ሳቤላን ማገት ነበር። ሳቤላን አብረው እየሄዱ እያለም እሷን ምንም ሳያረጓትኝ ምንም እንኳን ጉዳት ቢያደርሱባት ራሷን ስታብት ወርቅ ነገር ግን ስትነቃ ግን ማንም አጠገቧ አልነበረም። ባዶ ሜዳ ላይ ነበረ ወርቃ የተገኘችው። እናም ስለዚህ ይህ ደግሞ ለዲና በጣም ያስደነግጥ ነበረ። ዲናም ይህ ሲፈጠርባትኝ እሷም እያለቀሰች ወደ ቤት ነበር የመጣችው። ወደ ቤት መታ ለአብርሃም ነበር የነገረችው። ስለዚህ ግዴታ ብሩን ለእሷ መስጠት ስላለበትና እንዲሁም ደግሞ በአስቸኳይ ማርኮንና እንዲሁም ዲና ብሩን ስለማይሰጡትኝ ስለዚህ በሳቤላ መንገድ ይህን ማግኘት ፈለገ። እናም አሁን ላይ ርብቃም እየተጠራጠረችው ትገኛለች። በተለይ ደግሞ ቆይ ይህ ልጅ ምንድን ነው ከማርኮንና እንዲሁም ከዲና ጋር ያለው ነገር? ይህ ብቻ በቀሉን ሊበቀላቸው እንዳይሆን ትላለች። ምክንያቱም ደግሞ እሷን በፊት ስለሚያሰቃያትና እንዲሁም ደግሞ ይህ ደግሞ ከባድ ችግር እንደሆነም ስለሚያውቅ ነበረ። ሙልጫም ላይ ልዩን ለማስቀናት የሚያደርገው ነገር ወደ ከባድ ስህተት እየመራው ይገኛል። ምክንያቱም ደግሞ ከናርዲ ጋር አብሮ መተኛት፣ አብሮ ማደር፣ አብሮ ብዙ ጊዜያትን ማሳለፍ ጀምረዋል። እናም ናርዲ እልም ያለ ፍቅር ይዟታል። ሙልጭ ግን በፍጹም እሱ የፈለገው ለማስቀናት ልዩ እንድትቀና እንጂ ጭራሽ ናርዲን አፍቅራት አይደለም። ናርዲ ልክ እንደቱ ነው የሚያት። ናርዲ ደግሞ አሁን ላይ በሙልጭ ፍቅር ወርቃለች። በጣም ታፈቅረዋለች። ስለዚህ ምን ማድረግ እንዳለባት ግራ ተጋብታም ትገኛለች። ማርዳ በድንጋጤ ከአቅሟ በላይ የሚሆን መድኃኒት ወሰደች። ሳቤላ ጠፋች ስትባልም ይህ ለእሷ በጣም ከባድ ነበረ። እናም መድኃኒቱ የወሰደችው መድኃኒት ከአቅሟ በላይ ነበር። አሁን ላይ ራሷን ስታም ወደቀች። ማንም አልነበረም። ራሷን ለመዳን ለፋች፣ ደከመች ብቻዋን። ነገር ግን ደግሞ ብቻዋን ስለሆነች ምንም ነገር ለማድረግ አልቻለችም ነበረ። ሳቤላ ጠፍታለች ሲባል ነበር። እናም ሁሉም ነገር የተቀየረ። እሷ ራሷን አዞራት፣ ወደቀች።
ያን መድኃኒት ለማምጣት እጇን ወደዛ ብታደርግም ነገር ግን ደግሞ አልቻለችም ነበር። በጣም ከባድ ነው። ምክንያቱም ሳቤላ ስጠፋ የሳቤላ መጥፋት ለሷ በጣም ከባድ ነበረ። ሁሉም ነገር አዘጋጅታ ልዩና ሳቤላን እየጠበቀቻቸው ነበር። ዛሬ ልጇን ልታገኝ ከዛም በኋላ ቀስ ብላ ለአብርሃም እውነቱን ተናግረው አንድ ላይ እንደሚኖሩ እሷ እስካለች ድረስ ከአብርሃም ጋር አብሮ መኖር ያስደስተኛል። ነገር ግን ደግሞ ነገ ጠዋት እያወቅኩኝ ልለየው ስለሆነ ስለዚህ እኔ ነገ ጠዋት ስሞት እሱ መጎዳት የለበትም። አንዴ ከዚህም በፊት ጎድቼዋለሁ። እናም በተጎዳበት ሰዓት ብዙ ነገር ሆኗል። ስለዚህ አሁን ግን ረስቶኛል። የራሱንም ህይወት እየኖረ ነው። እናም ስለዚህ የራሱን ህይወት እንዲኖር እፈቅድለታለሁ። በፍጹም አልቀርበውም ስትል ነበር የቆየችው። እንዲሁም ሳቤላ ለምንድነው የማትነግሪው ለአባዬ እያለች ጨቀጭቃታለች። ሳቤላም እናትና አባቶቿ አንድ ላይ እንዲሆኑላት በጣም ትፈልጋለች። ዲናና ማርኮን ከቤት ወጥተው እሷ ወይም ደግሞ ማርዳ ወደ ቤት መጣ ተመልሳ አብርሃምም ሁሉን ነገር አውቆ አንድ ላይ እንዲኖሩ በጣም ነበር የምፈልገው። ዛሬ ሌላ አዲስ ቀን ነው ብላም ደስ ብሏትኝ ከትምህርት ቤት ስትመጣ እናቷ ጋር ልትሄድ ስለሆነም ይህ ደግሞ እሷን በጣም እያስደስታትም ነበር። እናም ዲና ያለ ሁል ጊዜዋ ዛሬ እኔ ይዣት የሚሄደው በማለት ዲናም ሳቤላን ከትምህርት ቤት ለማምጣት ትሄዳለች። ከትምህርት ቤት ሄዳም ካመጣችን በኋላ በጣም ከባድና አንድም ደግሞ አስቸጋሪ የሆነው መንገድ ላይ አብረው እየመጡም እያለ ነገር ግን በሚያሳዝን ሁኔታ ሳቤላ ሳግቷትኝ ዲና በጣም ከባድ ጉዳት ነበር የደረሰባት። ዲናን መጀመሪያ ጎድተዋታል፣ መተዋታል። ምክንያቱም ደግሞ ማን እንዳገታትና ማን እንደወሰዳትም ማወቅ እንዳታቅና ራሷን ስታም እንድትወርቅ ነበረ። ዲና በሰዓቱ ራሷን ስታ ወደቀች። ከዛም ራሷን ከነቃችን በኋላ ሳቤላ ስጠራት ግን ሳቤላ የለችም። ሳቤላን ይዘዋት መሄድ ስታቅ በጣም ደነገጠች። ምክንያቱም ደግሞ ሳቤላ በምትሄድበትም ሰዓት ምክንያቱም አብርሃም አያምናትም። አብርሃም እኔንም ከአቅሜ በላይ ሆኖ ነው ብትለውም እንኳን ምንም ነገር ዲናን ስለማያምናት ስለዚህ እሷ ራሷ ጉዳት ቢደርስባት ይሻላት ነበር። በዚህ ነበር በጣም የደነገጠችው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁ እዚህ ወንድሞቼ ከልብ ለማመሰግነው። እንግዲህ ሳቤላ እስካሁን ድረስ እንግዲህ አልተገኘችም። አብርሃምም በጣም እያበደ ነው። ዲና ደግሞ በራሷ ላይ ከባድ እርምጃ ወስዳለች። ምክንያቱም ደግሞ ዲና ዛሬ ላይ በጣም መጥፎና እንዲሁም ደግሞ ብዙ ነገር የምትሰራና እንዲሁም ደግሞ አንቺ እጅሽ አለበት ስላላትኝ አብርሃም በጣም ተናዳ፣ ምክንያቱም በራሷ ላይ ጉዳት እያደረሰች ትገኛለች። ምክንያቱም ደግሞ ይህ ነገር ያደረገችው ምንድነው ሳቤላ በመጥፋቷና እንዲሁም ደግሞ ሳቤላ በመጥፋቷ እጇ እንደሌለባት እንደ ማንኛውም ሰው ሂዳ ልጅቷን ይዛ እየመጣች እያለ ነገር ግን ማን እንዳገታት እንኳን ልታውቅ አልቻለችም።